በዓለም ዙሪያ በየቀኑ ከ135,000 እስከ 250,000 የአየር በረራ እንደሚደረግ ይነገራል። የአየር ትራንስፖርትን ምርጫው አድርጎ በየቀኑ ከ13 እስከ 15 ሚሊዮን ሰው ከቦታ ቦታ ከሀገር ሀገር ይበራል። ይህንን ሁሉ ሕዝብና የበረራ ቁጥር የሚያስተናግደው የአቪዬሽን ዘርፍ በፍጥነትም በደህንነቱም ከሌላው የትራንስፖርት አማራጭ መንገድ የበለጠ አስተማማኝ ነው ተብሎ ይነገራል። ለመሆኑ ከዚህ ከአየር በረራ ጀርባ ለደህንነቱና አስተማማኝነቱ ሲባል የሚሰራው የአየር ቁጥጥር ስራ እንዴት ያለ ነው? አቶ ዮሐንስ አበራ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ናቸው። ሰማይ ሰፊ ነው አለኝ አንድ ባለሙያ የዛሬ ስንት ዓመት በሌላ ሙያ ላይ ያለ ባለስልጣን መስሪያ ቤት ሰራተኛ። ምንድነው የምትጨነቁት? ሰማዩ ሰፊ አይደል እንዴ? ሁሉንም ማስለቆቸው ማለት ፈጣን የሚባሉት አውሮፕላኖች በአማካይ በሰዓት 1000 ኪሎ ሜትር ይበራሉ። በዚህ ፍጥነት የሚበር አውሮፕላን አንዱ ከሌላው ወደ ጎን 10 ናውቲካል ማይል ወይንም 18.5 ኪሎ ሜትር ገደማ ወደ ላይ 1000 ጫማ ወይንም 304 ሜትር ገደማ መራራቅ ይኖርባቸዋል። ይህንን ማድረግ የአየር ትራፊክ ተቆጣጣሪው ግዴታ ነው ይላሉ ዋና ዳይሬክተሩ አቶ ዮሐንስ አበራ። በዚህ ሙያ ማርጂናል ኤረሩ ዜሮ ነው። 0.1 እንኳን አይፈቀድም። ኢንሴስ ሁለት አውሮፕላኖች በሰማይ ላይ ሲበሩ ምናልባት በቀለበት መንገድ ላይ አውሮፕላን መኪና ለሚነዳ ሰው በክፍያ መንገዱ ላይ 120 ብትነዳ መኪና ገብቶብህ መቆም ምን ያህል አስቸጋሪ ይሆናል የሚለውን ሜንታል ፒክቸር ፍጠርልኝና አውሮፕላን በአማካይ እነዚህ ጀት አውሮፕላኖች ወደ 1000 ኪሎ ሜትር በሰዓት ይበራሉ። ተያይተው ይተርፋሉ ወይ? እነዚህ አውሮፕላኖች ነው መታየውስ ተያይተውስ ማለት አየር ነው። አየር ላይ ነው ያሉትና ይሄ እንደ መሬት ላይ እንኳን ብዙ ግራቪቲ ሴንትሪፊዩጋል ሴንትሪፒታል የምንላቸው ነገሮች ለመዞር ብዙ ያግዛቸውም አይመላልጡም እና ከተያዩ ብዙ ጊዜ በተለይ ሴም ሌቭል ላይ ከሆኑ አደጋ ነው ወይም ሲሪየስ ኢንሲደንት ነው ብለን እናስበው። እነዚህ አውሮፕላኖች ክሩዝ በሚያደርጉበት ሌቭል ላይ በ10 ኖቲካል ማይልስ ርቀት ላይ ሁሉ ጊዜ ላተራሊ ቢያንስ ራዳር ባለበት ኢንቫይሮንመንት ውስጥ 10 ኖቲካል ማይልስ መሃል ላይ ርቀት ሊኖራቸው ይገባል ማለት ነው። ቨርቲካሊ ደግሞ 1000 ጫማ መኖር መቻል አለበት። ሁሉ ጊዜም ይሄ ተጠብቆ ነው የሚኖረው ማለት ነው። ከ10ዋ 9 ሆነ ኖቲካል ማይልስ ሆነች ማለት ኦሬዲ ኮንትሮለሩ ስክሪን ላይ ያለው አላርም መጮህ ጀምሯል ማለት ነው። ችግር ፈጥሯል ማለት ነው። ኢንፍሪጅመንት ብለን እንለዋለን ማለት ነው። ይሄን ስለፈጠረ ከ10ሩ 9 ስላደረገ ይሄን ሰውዬ አምጥተን ሪፍሬሸር ትሬኒንግ ሰጥተን እንደገና እንደ አዲስ ፈትነን ነው ወደ ስራ የምንመልሰው ማለት ነው። ከ10ሩ 9 ስለሆነ ማለት ነው። ይሄ ስራ ይኸውልህ ማይንዲው 24 ሰዓት የሚሰራ ስራ ነው። ከተፈጥሮ ጋር ታግለህ ለሊት ጭምር የምትሰራው ስራ ነው። ቀን ተኝተህ እንኳን ማታ መቀመጥ ከባድ ነው በባህሪ ስለማቀው ስለሰራውበት ማለት ነው። ይህንን የተቀመጠ ቁጥር መቀነስም መጨመርም ችግር አለው ይላሉ አቶ ዮሐንስ። ምክንያቱም በረራው የሚታየው በደህንነት መለኪያ ብቻ ሳይሆን ከገንዘብ ጋር በተገናኘ ትርፍና ኪሳራም ጭምር ስለሆነ ይላሉ። ከ10 ከፍ ቢያደርግ አየር መንገዱን ያከስራል። አየር መንገዶቹ ኖት ኦንሊ ኢትዮጵያን ኤርላይንስ ይሰጣቸው ነው። ምክንያቱም አዘገያቸው ማለት ነው። በአማካይ አንድ ደቂቃ ሲያዘገየው ወደ $100 ገደማ በደምሳሳ ይወስዳል ነው ሲያዘገይ ማለት ነው። በ10 አለ ይልኝ ቢየው ተዘናግቶ የሰው 16-17 ቢያደርገው $100 ቀዶ እየጣለ ነው ማለት ነው። ፋይናንሻል ኢሹ አለ፣ ሲያጠቦ የሴፍቲ ኢሹ አለ። እነዚህን አመጣጥኖ መሄድ ነው አየር ትራፊክ ቁጥጥር ማለት። በተራራ ዙሪያውን በተከበበ ጠባብ ማረፊያ ባለውና ቁመቱም 3.65 ኪሎ ሜትር ብቻ በሆነ እንደ ቦሌ ዓለም አቀፍ አውሮፕላን ማረፊያ ባለው ቦታ ደግሞ ይህንን ስራ በስኬት መከወን ከፍተኛ ብቃትንም ልምድንም የሚፈልግ ነው ብለውናል። እንደ ቦሌ ባለ ደግሞ ኤርፖርት ትንሽዬ ዳይመንድ ፎርቱ መለማመጃ አውሮፕላንና ኤርባስ 350-1000 የሚባሉ ትልቁን ግዙፍ አውሮፕላን በአንድ ኤርፖርት ላይ አንድ ላይ ደርድሮ ማሰለፍ ማለት ይህ እንዴት አድርጌ ልንገርህ፣ በቃ የማትፈታው ጌም ነው፣ ቻሌንጅ ነው። ልቀን በጣም ከባድ አለ። መሳሪያ ራዳር ያግዛቸዋል ምን ይላቸዋል የሚለው እሱ እንዳለ ሆኖ በጣም በትንሽ ስፒድ የምትሄድ ዳይመንድና በጣም ሂውጅ ሆነና ፈጥኖ የሚሄድ ሁለቱን አውሮፕላኖች አሰልፎ ማሳረፍ ከኋላ አታረገው ነገር አቀርበህ ለምሳሌ ዳይመንዷ የምታቀርባት ብላስት አለው አውሮፕላኑ ያረቃታል። ከፊት ስታረጋት በኋላ ይደርስባታል። ይህን ሁሉ አልፎ ነው ቦሌ ላይ ያስተናግደው ያሉት። እነዚህ ሄትሮጂነስ በሆነ ሚክስቸር ባለበት ኤርፖርት ውስጥ ትንንሽና ትልቅ አውሮፕላኖች ሁለቱንም አስደስቶ መስራት ነው እንደው ሰርቪሱን ብቻ ስታየው ማለት። ሴፍቲ ዋይዝ ደግሞ እንዳይደርስባትና እንዳይጨፈልጋት ወይም ሳክ እንዳያርጋት ወይ እንዳይገጫት እሱም ላይ ጉዳት እንዳታደርስ ይህንን ጭምር ማለያየት ነው። አት ዘ ሴም ታይም ኪፕ ኢን ማይንድ ኤርፎርስ ቤዙ ሩቅ አይደለም። የእነዚህንም አውሮፕላኖች መለየት ይጠብቅብሃልና የቦሌ ስራ ለአየር ትራፊክ ቆጣሪዎች የመጨረሻ ቻሌንጂንግ ስራ ነው። በተለያየ አጋጣሚ የተለያየ ስልጠና ሊሰጡ የሚመጡ የውጭ ሀገር ኮንትሮለሮች አሉና ሲያዩት መጀመሪያ እኔ ራዳር ሊያስተምር የመጣው ሰውዬ ይሄ ራሱን የቻለ በቃ ይሄ ሲሙሌተር ላይ የሚፈጠር ሴናሪዮ አለ አይደል? በክፉ አስተምረው ፕራክቲካሊ ቀለል እንዲል በጣም እንደዛ ነው። ቦሌ ናቹራሊ እንደዚህ ነው።
ይህ የአየር ትራፊክ ቁጥጥር ሥራ ኢትዮጵያን ጨምሮ ለሌላውም ሀገር ገቢ ማግኛም ጭምር ነው። በአንድ ሀገር ከሚተላለፍ በረራ ሁሉ ለሚሰጠው አገልግሎት በውጭ ምንዛሬ ገቢ ይሰበሰብበታል። ኢትዮጵያም በዚህ ዓመት ከዚሁ አገልግሎት 7 ቢሊዮን ብር ለመሰብሰብ አስባለች። አቶ ዮሐንስን ለመሆኑ የሁሉም ከሆነው ከዓለም አጠቃላይ ስፋት 60 በመቶውን ገደማ በሚሸፍነው የውሃ ክፍል ላይ የሚደረግ በረራስ የሚስተናገደው እንዴት ይሆን አልናቸው። ውሃ ክፍል ላይ ይከፈላል። ኖርማሊ አሁን ለምሳሌ እኛ ወደ ምስራቅ የምናደርጋቸው በረራዎች በጅቡቲ በገልፍ ኦፍ ኤደን አድርገን ኢትዮጵያን ኤርላይንስ ነው እኛም ብይስል በኦማን በኩል አድርጎ ነው ለምሳሌ ዱባይ የሚያርፈው አውሮፕላን ሲሄድ አንዱ ሩት ማለት ነው። ለዚህ ገልፍ ኦፍ ኤደን ላይ ሲሄድ ለየመን ይከፍላል። ኢትዮጵያ ኤርላይንስ ይከፍላል። እኛ ቀይ ባህርን እንቆጣጠር ነበር። የቀይ ባህር ኤርስፔስን በኔ ዘመን እዛ ላይ የአውሮፕላን አገልግሎት እንሰጥ ነበር። ለሰጠነው እንቀበል ነበር። ለሴሚስትሩ አሁን ውሃ አካል ያላቸው ሰዎች አገልግሎቱ አለ ይከፍላል። ትራንስ አትላንቲክ ቢትዊን ዩሮፕ ኤንድ አሜሪካ ያለው ሩት ከፍተኛ የውሃ ክልል ነው፣ ይከፈልበታል። ወደ ላይ ቀና ስንል የምናያቸው በረራዎች ሁሉ ይህንን መስፈርትና የጥንቃቄ ደረጃ አልፈው የሚበሩ የሚያርፉና የሚነሱ ናቸው ብለውናል ዋና ዳይሬክተሩ። የኢትዮጵያ የአቪዬሽን ዘርፍ በዓለም አቀፉ የሲቪል አቪዬሽን ድርጅት አይኪዮ መለኪያ መሰረት ተመዝኖ በየጊዜው ማሻሻያን እያደረገ አሁን ከመቶ ያለው ውጤት 88.5 በመቶ ላይ ይገኛል። ዓለም አቀፉ ተቋም ከ10 ዓመት በኋላ የኢትዮጵያን የአቪዬሽን ዘርፍ ከላይ እስከታች በርብሮ በሙሉ ኦዲት ለመመዘን ኢትዮጵያን በመጪው ጥቅምት ወር እመጣለሁ ጠብቂኝ ብሏታል።